ዛሬ ስለ ፍርሃት ነው የምናወራው። ኦኬ ያ በደንብ ይቀርብ ፍርሃት ከተባለ ስለ ማህበረሰብ ሶሳይቲ ይሄ ማለት ሁሉንም ይይዛል። የምትወዳትን ልጅ ሄደህ ያለማናገር ፍርሃት ሊሆን ይችላል። ክላስ ውስጥ ፕሬዘንት ያለማድረግ ፍርሃት ሊሆን ይችላል። ሰው ምን ይለኛል ይሉኝታል አታች አድርጎ ያለው የትኛውም አይነት ፍርሃቶችን በጠቅላላው ማለት ነው። ሰው እነዚህን እንዴት ዊን ማድረግ ይቻላል ነው ዘ ፖይንት ኢዝ። ይሄንን ሐሳብ ነው ዛሬ የምናነሳው። ያ ሶሻል አንግዛይቲ አብዛኛው ሰው ደግሞ በተለይ ኢትዮጵያ ውስጥ በጣም የሚያጠቃው ነገር ነው። በተለይ አሁን ያልከው ነገር በጣም ብዙ ሰው ይሄ ሶሻል ይሉንታ ሶሻል አንግዛይቲ በደንብ እንትን ይላቸዋል፣ በደንብ ያጠቃል። በትክክል የብዙ ነገራችን ወደ ኋላ መቅረት ምክንያት ይሄ ነው። ገባ? አሁን ከምን የሚመነጭ ይመስላል ይሄ ፍርሃት? ይሄ ስፖትላይት የሚባል ኢፌክት ይመስለኛል። ሁሉም ሰው እኔን እያየኝ ነው ብለው የሚያስቡት ወር ደግሞ ሰው ሁሉ እነሱ ላይ ትኩረታቸው እንደሆነ አድርገው ስለሚያስቡ የአእምሮ ህመም ነው እንደዚህ የሚያስቡ ሰዎች ራሱ ጤነኞች እንደዛ ብለው ስለሚያስቡ ያ ነገር ደግሞ እዛ ሶሳይቲ ውስጥ ሊሚት ያደርጋቸዋል። አሁን ለምሳሌ መንገድ ላይ ቪዲዮ መቅረጽ ሊሆን ይችላል፣ ራሳቸውን ቪዲዮ እየቀረጹ መሄድ ሊሆን ይችላል። ግን ምንድነው ሰው ምን ይለኛል፣ እንዴት እዚህ ጋር ይሄማ በደ ነው የሚሉኝ ብሎ የሚል ነገር አይምሯቸው ውስጥ ትሪገር ስለሚያደርግ ያ ነገር ደግሞ በቃ ሊሚት ማድረግ ከሚፈልጉት ነገር ይይዛቸዋል። ይሄ በጣም ከባድ ጉዳይ ነው። ኦፍ ኮርስ የማህበረሰብን እሴት ማክበር አለብን። ይሉኝታ አስፈላጊ ነገር ነው። ነገር ግን በምን ላይ ነው ሰው ምን ይለኛል ማለት ያለብን? እሱ ነው ትልቁ ጉዳይ እኮ። አሁን ለምሳሌ ጮክ ብለህ ስታወራ ሰው ሁላ አጠገብ ካለ እንዴት አንተ ጮክ ብለህ ታወራለህ ብሎም ሸዳውን ሊያደርጉ ይችላል እኮ ለምን ጉዳይ ላይ አወራር አሁን ኖርማል ወሬ ሆኖ ነው። ግን አወራር ወጣ ብሎ ወይም ደግሞ ጮኸ ልትናገርም ትችላለህ። አንተ አነጋገር ሜትድ ሊሆን ይችላል። እኔ አሁን አብዛኛውን ጊዜ ጮኬ ነው የማወራው። ብዙ አጠገቤ ያሉ ሰዎች ለምንድን ነው ጮኸ የምታወራው? ይሄ ዝም ብለህ አውራ ወይ ደግሞ ዝቅ አድርገው ቮይስ ምናምን ሊባል ይችላል። እኔ አሁን ያን ነገር ፈልጌው አይደለም ወር ደግሞ ሳላስበው ማውራቸው ሊሆን ይችላል። ግን ምንድነው እኔ ላይ ትሪገር እየተደረገ ያለው የማስበው እንደፈለኩኝ እንዳላወራ እየተደረኩ ነው። ሶሳይቲው ዝቅ ብሎ ተደርጎ እንዲወራ ወር ደግሞ ድምፅን ቀንሰህ እንድታወራ ነው የሚፈልገው። ወሬው የተለያየ አይነት ወሬ ሊሆን ይችላል። ግን አቴንዶ ዘዴ እኔን እስከሚመለከተኝና እኔ እስካወራሁት ድረስ የምትናገረው ነገር ታምንበታለህ። እማምንበት እዛት ሰው ገባ you don't give a fuck ስለነሱ ምክር። እነሱም የመከረው አንደኛ ነገር ከነሱ የተለየው በዛ ጉዳይ ስለሆነ ብቻ ጥፋተኛ ሆነ ሳይሆን እነሱ መምሰል ስላልቻልክ the point is ገባ። የምትዋራውን ነገር ካወቅከው አንተ ላይ ችግር የማያመጣብህ ከሆነ የምትዋራው ነገር ኔጌቲቭ ሳይሆን ፖዚቲቭ ሆነ ሰዎች ቢሰሙትም ግድ የማይሰጣቸው ወይንም ደግሞ ኮምፈርት የማይነሳቸው አይነት ወሬ ከሆነ ስትናገር ጮከረ ከተባልክ በዙሪያ ያሉ ሰዎች ጸጥተኞች ስለሆኑ ይሄ ማለት ለነሱ ባህሪ ስላልተመቸና እነሱን ስላልመሰልክ ነው እንጂ ጥፋተኛውን አይደለም። ስለዚህ ለነሱ ኢሞሽን ለማክበር ስትል ችግር የለውም፣ ረጋ በላቸው፣ ታዘዝላቸው፣ ወዳጆች ናቸው። ነገር ግን አጥፍተሃል ልክ ናቸው ማለት አይደለም። አንተን የሚመስሉ ጋር ስትመጣ ደግሞ እንዴ ምንድነው አረ ፈታ በለ በኮንፊደንስ በኩራት እንደ ንጉስ ተናገር እንጂ መድረክ ላይ እንደወጣ ባለስልጣን አውራ እንጂ የሚል ኮሚኒቲ ጋርም ልትመጣ ትችላለህ። ገባ። ስለዚህ በዙሪያ ያሉ ሰዎች እነሱን ስላልመሰልክ ነው ልክ አይደለም ያሉ እንጂ የሆነ ስለተሳሳካ ብዙ ሰውም እንደዚህ አይነት ህይወት ውስጥ ነው ያለው ናቲ። ገባ። ብዙ ሰው የሆነ አቅም አለው ታለንት አለው ማሳየት የሚፈልገው ነገር ግን ያንን የሚያጣጥል ኮሚኒቲ ነው በዙሪያ ያለው። ገባ። ቆንጆ የሆነ የፀጉር ባለሙያ ሊኖር ይችላል ለምሳሌ የሆነ ሀገር ላይ እና ምን ይፈጠራል? ትክክለኛ ታሪክ ነው ባይዘው እውነተኛ ታሪክም ሲያወራይ ማለት ነው ልጁ የትኛውም ሰው እሱ ጋር መጥቶ ይቆረጣል። ሀገሪቷን ኮንትሮል አድርጓታል። መናኸሪያ አካባቢ ነው ያለው። የትኛውም ሰው ከክፍለ ሀገር ሲመጣ እሱ ጋር ይቆረጣል። የሩቅ አካባቢ አካባቢ ነው እሱ ጋር ነው የሚቆረጡት። ሌላ ቦታ መቆረጥ አይፈልጉም። እሱን የሚያውቁ ሰዎች በሙሉ ግን እሱ ጋር ይቆረጡ፣ ጎረቤት፣ ጓደኞች ወዘተ። ለምን ገባ? የሆነ ደንበኛ መጣ፣ ይሄንን ግን አበላሽተዋል የሚሉት ደንበኛው ምን ብሎት እንደሚል ታውቃለህ? ልጁ በጣም ነው የሚያምረው እንደዚህ ተቆርጬ አላውቅም ብሎት ነው የሚለው እውነታው። ልጁ ከዛ ምንድነው በራሴ በተሰማምን ይቀነሱብኝ ነው በራሴ እንዳልኩራ ያደረገኝ ነው ማህበረሰብ ምናምን የሚል ሶሻል አንዛይቲውን ነው መጥቶ ይሄን ነገር እንዴት ነው ማስተካከል የምችለው ብሎ ያወራኝ። ፈጣሪ ይመስገን ነገሮች ተስተካክለው ጥሩ ነገር ላይ ነው ያለው። ትልቁ መጀመሪያ ያልኩት ጉዳይ አሁን ለዚህ ልጅ ምንድነው ፀጉሩ የተስተካከለው ማን? ሰውየው ነው። ሰውየው አላማረበትም ያለው ማን? ሌላ አካል ሌላ አካል። አምሮብኛል ያለው ማን? ተስተካካዩ። እውነቱ ያለው ማን ጋር ነው? ተስተካካዩ ጋር እኮ። ባለጉዳዩ ስለገጠመው ጉዳይ እርካታን እያስረዳ ባለጉዳዩን የሚመለከቱ ሰዎች
አረካም ብሎ ማውራት ምን ማለት ነው? ያቁለታል ለነሱ በቃ the main point is አንተ ያነካካ ወይንም ካንተ ጋታቸው ሆኖ ነገር ረክቷል ተረስቷል እንጂ ሰዎች ያንን አካል አይተው የሚያወጡት አቃቂር እውነታው ሰው አይደል እውነታው ሰውየው የተሰማው ስሜት ነው ገባ እነሱን የምትከተል ከሆነ ማቆ በቃ አለቀል አሁን ለምሳሌ እንደ ምሳሌ ለመስጠት የሚያክል አሁን ልጅ እያለሁኝ መንገድ ላይ እየተበላ አይኬድም ሲባል ሰማ ነበር መንገድ ላይ መብላት ነውር ነው ምናምን ወር ደግሞ ወይ ቁጭ ብለህ ነው መብላት ያለብህ ምናምን አሁን ያ ነገር ሶሳይቲ ውስጥ አንግዛይቲ ይፈጥርብሃል ገብቷል መንገድ ላይ እየበላው ቸኩለም ሊሆን ይችላል ጊዜም ማተል ሊሆን ይችላል እኮ እየበላ ምትሄድ ነው ከዛ እንደዛ አይነት ሪዝናብል ከሆነ ጥሩ ነው ነገር ግን እንደዛ ለማድረጉ እኔም እቀበላለሁ ከዚህ በኋላ ይሄን ቪዲዮ ምናልባት ልጆቹ ወደፊት ሲያዩ መንገድ ላይ እየበላችሁ ኬዳችሁ የተረገማችሁ ግን የግል ምክንያት አለኝ ገብቶኝ ነው ለምንድን ነው እስቲ ያስረዳ አሁን ይሄንን ማውራት እሺ ነው እንደ ሳይሰፋ ትንሽ ሰው ይስማ አይ ሐሳቡ ዊርድ እንዳይሆን በይ ኦኬ ይኸውልህ የሰው ልጅ ብቻውን አይደለም ምድር ላይ የሚኖረው ሰዎች እንደ ባህሪያቸውና እንደ መልካቸው የተለያዩ ፍጥረታት በእነሱ ላይ ይንጸባረቃል ለምሳሌ በሃይማኖት ላይ ክፉ መናፍስት የሚባል ነገር አለ አይነ ጥላ የሚባል ነገር አለ ዛር የሚባል ነገር አለ ለምሳሌ የብዙ ሰው ብስጭት የብዙ ሰው መናደድ የብዙ ሰው መቆጣት ቀኑ የመበላሸቱ ትልቁ ምክንያት ምንድነው በሆነ ሰው ላይ ያረፈ የሆነ ኢነርጂ ወይንም የሆነ ዛር ወይንም የሆነ ጉዳይ ምግብ ሲበላ ስለሚመለከተው አሁን ለምሳሌ ይሄን ማወራው ጉዳይ በተለይ በጥበብ ዘርፍ ያሉ ሰዎች በደንብ ያውቁታል ማህበረሰቡ ከጥበበኞች ይሄን ሰምቷል ለምን እንደሆነ ስለማያስረዳ ገባ ለምሳሌ አሁን በጥበብ ውስጥ ያሉ ሰዎች ወይንም ትላልቅ ሰዎች በዝና ከፍ ያሉ ሰዎች የሆነ አቅም ላይ ደረሱ ሰዎች ገባ ኢትዮጵያ ላይ በተለይ በላይክ እንዴት ነው በባለስልጣን የመሆን ጉዳይና ዝነኛ የመሆን ጉዳይ ላይ ያሉ ሰዎች እንዲሁም ደግሞ በጣም ባለሀብት ሰዎች አሁን ይሄን በጣም ባለሀብት ለሆነ ሰው እንደውም ይሄን ቪዲዮ ቢያሳዩና ቢጠይቁልኝ የምታውቁ ካለ ደስ ይለኛል በእርግጠኝነት በሆነ ወቅት የሆነ ሰው ምን ብሏቸዋል ምግብ ስትበሉ ብዙም ባትታዩ ጥሩ ነው ለምን ሲሉ የሚመለከታችሁ ዛር አለ የሚመለከታችሁ ክፉ መንፈስ አለ የሰው አይንም ጥሩ አይደለም ምግብ ህይወት አለ ምግብ መልካም ነገር ነው ሰዎች ምግብ ሲበሉ ምግቡ ህይወት እንዲኖረው በትችሉ በእጃችሁ ብሉ በማንኪያ ምናምን እንደ አውሮፓም እንዳትበሉ ከምግቡ ተግባቡ ተስማሙ እንዲሁም ደግሞ በትችሉ ሰው ባይመለከታችሁ ጥሩ ነው ሁሌም ቢሆን የንጉስ ራሱ አይታወቅም የት እንደሆነ ከልጆቹ ጋር ሚስቱ ጋር ሰብሰብ ብሎ ነው የሚበላው ገባርላ እንጂ በአደባባይ የሚበላ የለም በአደባባይ ምግብ እየበላ የሚል ከሰከሰው ነገም እንጀራውን በአደባባይ ስለሚያሳይ ነዋዩ ይበዘበዛል ያልቃል በጠቅላላው ግን ክፉ መናፍስትን ይስባል ይባላል ገባር ይሄ ነገር አሁን ባለንበት ኢራ ላይ ይሰራል አይሰራም ወይ ኦፍ ኮርስ ይሰራል ነገር ግን ምግቦቹም ራሳቸው ከሰው ልጅ ተፈጥሯዊ ሂደት ስለወጡ ይመጣል ብዬ አላስብም ግን በኔ ህግ ውስጥም በኔ ህይወት ውስጥም ይሄን ነገር ተቀበላለሁ ግን ምክንያት አለ አሁን ይሄ ዲፕ ነው እንደዚህ አይነት ነገሮች ዘልቆ ማውራቱ አስቸጋሪ ነው ነገር ግን ምክንያቶች ሲኖሩ ለምሳሌ አሁን ላይ ስራ ላይ ልሄድ ነው ልገባ ነው ምግብ መንገድ እበላለሁ ለምን ነው መንገድ ላይ ለምን በደንብ ነው በለው ሲጀመር የራበው ሰው የትም ቢያገኝ ምግብ ይበላል ሐሳቡ እየተባለ ያለው ጊዜ ላላችሁ ሰዎች አትጣደፉ ባይ ዘ ዌይ ስራ ከሌለ ጊዜ ካለ መንገድ ላይ ምግብ አትብሉ ይባላል እበላለሁ ምን ችግር አለው እያልክ የድሮ የበፊት ባህልን ካልጣስኩ ብሎ መብላት በሽተኝነት ጊዜ ካለ አርፈ መብላት የምትችል ከሆነ እህል ንጉስ ነው እውነት ነው ሌላው ቀርቶ ምግብ ንጉስ ነው እሱም ባትበላ ዛሬ ያለው ናትናኤል እዚህ ጋር ይቆም ይሄ ልሳን እንደዛ ያወራም ይሄ ሰውነት አይገነባም እስከ ዛሬ የበላሁት ውጤት ነው ሰውነት ገባ እኔ ሴንስ እኔን ሰርቶኛል እኔን ለሰራኝ ነገር ክብር ያስፈልጋል ስለዚህ ምንድነው እየተንቀጨቀጭ ከመንገድ ለመንገድ ምግብ የምትመገበው ገባ ይሄ አንዳንድ ሴቶችን ማክበር አለብን ሚዛን ያደርጋል አስፈላጊ ሆኖ ስናገኘው ግን በካልቾ እንለዋለን አይደለም ይሄ ትንቢትም ቢሆን ይሻራል ልሳኖችም ቢሆኑ ይቀየራሉ ይላል መጽሐፍ ቅዱስ እንኳን አይደለም እንደዚህ አይነት የማህበረሰብ ህግና ሴቶች ቀርቶ ትንቢትም ቢሆን ይሻራል ስለዚህ ልቀይረው ይችላል ገባ ሴቶቹ አሁን ይሄ ጉዳይ በተለምዶ ያባባሎች ነው ምክንያት አላቸው ባይዘው ግን ምክንያቱን የሚያስረዳ ሰው ደግሞ የለም ነው ጀምሮ አሁን እኮ ነው ይሄን ስላወራ ብቻ እንኳን ብዙ የሚታዘብ ሰው አለ ማህበረሰቡ ጥሩ ነገር ስትነግረው ስለ ሜታፊዚክስ ስታወራው ስለ እንደዚህ አይነት የመንፈሳዊ ትስስር ስታወራው ጠንቋይ ነው ይላል እና ጥንት ያይምሩ እንደበዛ ስላወቁ ነው እነሱ በደፈናው የሚነግሩ እና ጥንት ያይምሩ መካከል እንዴት ደፍረው ያወሩ ማህበረሰቡን ለመተቸት ፈጣን ነው አሁን ይሄ ሲሰማ በኢየሱስ ክርስቶስ የተመታ ይሁን እንደዚህ የሚባል ነገር የለም ይላል
ራሱ እንደ ጻድቅ የሚያስብ ኮሚኒቲ ነው ያለው። እንዲህ የለም ምናምን የሚል ሳይመረምር ሳያጣራ የሚፈርድ ህዝብ ስለሆነ ያለው እና ለዚህ ህዝብ ታዲያ እንዴት ምክንያቱን ያስረዳ? ይሄ ህዝብ እንደውም ጥበበኛ ነው። ገባ እንደማይረዳው አውቀው እንኳን በደፈናው በቃ ነገርኩ ማለቱ ራሱ የድሮ አባቶቻችን ጀግኖች ናቸው። ለመተቸት የሚፈጥን ህዝብ ነው ያለው። ገባ ጌታ ሆይ አገኘኝ ኢየሱስ ብሎ አዳራሽ ገባ ሲያመልክ ቆይቶ ከሰዓቶቱ ወደዛ ሂጂ ምናምን እያለ የሚያንቋሽሽ የሰዎችን ብር ስለመንጠቅ የሚደራደር ሰዎችን ስለማንፈናቀል የሚደራደር ህዝብ ነው ያለው። ገባ በሴቷ ስሜት ላይ ለመጮት የሚፈጥን ገባ እሁድ ቸርች አምሽቶ ቤተክርስቲያን አስቀድሶም ሊሆን ይችላል whatever ሰኞ ሌላ ነገር ውስጥ የምታገኘው ህዝብ ስለሆነ ያለው እና እንደዚህ አይነት ዕውቀቶች እንዴት ትነግረዋል? አቃቂር ለማውጣት ፈጣን ነው ህዝብ። ለዛ ነው አንዳንድ ሴቶች ግዴታ ማክበር አለብህ ባይገባህም ወይ መጠየቅ አለብህ ልክ እንደዚህ እንጂ ምግብ ከመብላት ጋር ተያይዞ በጣም ብዙ ስብስብ ባጭሩ ምግብ ሰውና መንፈስ ያላቸው ትስስር በጣም ከፍተኛ ነው። ኢቭን ብዙ ቤተሰቦች የባለሀብት ቤተሰቦች ላይ አንድ ህግ አለ። እንግዲህ እነሱ እንደ ትልቅ ነገር ስለምናያቸው አትሊስት የእነሱን ህግ መከተል መልካም ነው። እርግጠኛ ነኝ አብዛኞቹ ኢትዮጵያ ውስጥ ጥሩ ህይወት የሚኖሩ ሰዎች እራት ወይንም ምሳ ወይንም ቁርስ ከሶስት አንዱ ግዴታ ቤተሰብ ተሰብስበው መብላት አለበት። ለምን? ኢነርጂ ይበተናል፣ ኃይል ይበተናል። እነሱን ሀብታም አድርጎ የሚያኖራቸው የእግዚአብሔር መልአክ አለ። ሀብታቸውን የሚባርክ፣ ስራቸውን የሚባርክ፣ ደህንነታቸውን የሚያስቀጥል እነሱን ከፍ የሚያደርግ መልአክ አለ። ያ መልአክ ክብር ይወዳል። ወይንም እነሱ ላይ ያለ ሞገስ ብለው ወይንም ደግሞ የእግዚአብሔር መንፈስ ብለው ራሱ እግዚአብሔርን ብለው ክብር፣ አብሮነት፣ ቤተሰባዊነትን ሲያይ ይበልጥ ነው እንጀራን የሚባርከው። የነ ኤሳውን የነ ያዕቆብን ታሪክ ያላየ የለም። በጋራ ሰብሰብ ብለው ነው አምላካችን ይህን እንጀራ ስለሰጠን እናመሰግናለን ብለው ባርከው ተከፋፍለው የሚበሉት። አባታቸው ቁርስ ሳይሰጣቸው እንኳን እነሱ አይመገቡ ነበር። ማዕድ በጣም ፓወርፉል የሆነ ጉዳይ ነው። አንዳንድ ሴቶች ልክ እንደዚህ አይነት ፓወርፉል የሆነ ትስስር አላቸው። የማህበረሰብ ትችቶች እነሱን ማድረግ ባለበት ሰዓት ነው የምትጥሳቸው። ትንቢትም ቢሆን ይሻራል እንደሚባለው ልሳኖችም ቢሆን ይቀየራሉ ተብሎ የለ። ስለዚህ መሻር ባለበት ሰዓት ትሽራል፣ ችግር የለው። እኔ መብላት ባለብኝ ሰዓት እበላለሁ። ነገር ግን ጊዜ ያለኝ በምንም አይነት ተአምር ቃል ለምድር ለሰማይ መንገድ ላይ ልበላ አልችልም። አሁን ስለ ምግብ አድርገን ትንሽ እንትኑንም ዳይሬክት አደረግ ነው እንጂ ያው ጀስት ስለ ሶሻል አንግዛይቲ የሚባለው ነገር ሊሚት። አሁን አንተ ምንድነው የነገርከኝ? ከነገርከኝ ነገር ውስጥ በጣም ብዙ የተረዱት ነገር አለ። ግን ደግሞ በዛን ታይም ደግሞ ይሄንን ነገር በደንብ ግልጽ አድርጎ ያስረዳኝም ሰው ስላልነበረ ነው ልጠይቀቻለሁ። ልክ ከሆነ ያነሳው ያ ገብቶኛል። እሱማ ግን አብዛኛው ሰው ወይ መጠየቅ አለበት ወር ደግሞ ሳያውቀው ነው የሚያወራው። ለዛ ነው በትክክል ገባ። በተመሳሳይ ልክ እንደዚህ ሳንረዳው አሁን ይሄ እኮ ጥሩ ነገር አለው ከጀርባው ነው ያለው። ጥሩ ነገር ከጀርባው የሌለም እኮ ብዙ ሰዎች የሚከተሉት ነገር አለ። ገባ። ለምሳሌ አሁን ሰዎች ምን ይላሉ? በቃ የ40 ቀን እድል ነው። ይሄ ደግሞ ከጀርባው አደገኛ የሆነ ስብስብ ጉዳይ ነው ያለው። ኦፍ ኮርስ ይሄ ዴስቲኒ ጣፋንታን ይታወቃል ወይ ተጽፏል ወይ ብዙ ነገር ሊባል ይችላል። እኔ በዘመኔ እንግዲህ በሰራው ጥናት ባገኘኋቸው ሰዎች በሄድኩት ርቀት ሁሉ ነገን ማንም እንደማያውቅ ያውቃሉ። የነገ ኢቨንቶችን የሚያውቁ ሰዎች እንዳሉ አውቃለሁ። የነገ ኢቨንቶች ማለት ጦርነት መች እንደሚደረግ ላይቅ ይችላል፣ መች እንደምትሞት ላይቅ ይችላል። የሰው ልጅ በጣም ከባድ ነው። ልክ ነቢያት እንደነበሩት ጥንት ላይ አለ አይደለ የመርገም የመባረክም ጸጋ ነበረው። ለምሳሌ መጽሐፍ ቅዱስ ላይ በለዓም ልክ እንደዛ ሰዎች የራሳቸው ጸጋ ሊኖራቸው ይችላል። ነብይ ነገን ማመልከት ይችላል። ነብይ ግን የሚመለከተው ነገን ኢቨንቶችን ነው፣ ትላልቅ ክስተቶችን። ናትናኤል መች እንደሚሞት ሊያይ ይችላል የሆነ ሰው። አሁን ላይ ያለው የሉም፣ እሱ ሌላ ጥያቄ ነው። ናቲ ምን አይነት ስራ ቢሰራ እንደሚያዋጣ ያውቃል እንጂ ናቲ እንዴት ህይወት እንደሚሄድ አያውቅም። እሱማ አንተ ከሆነ እንደዛ ከሆነማ ህይወት ትርጉም የላትም። እኔ በጣም አዝናለሁ ለማህበረሰባችን። የ40 ቀን እድሌ ነው ላስተካክል ብለው በማህበረሰቡ በዚህ ወሬ ተተብትበው ጠንቋይ ቤት ለጠንቋይ ቤት ይሄን ላስተካክል ብለው በሚመላለሱ እኔ በጣም አዝናለሁ። የአእምሮ ጨዋታ ነው። እንደውም የዘመኑ ትውልድ በጣም አደገኛ ጠንቋይ። ኢማጂን አሁን እኛ እነሱ የሚያነቧቸው መጽሐፎችና የሚያደርጓቸውን ክንዋኔዎች ያከናወን ህዝቡን ብንጠራው እንደኛ ህዝቡን የሚያታልል ሰው የለም። መላው አፍሪካ ልንሸውድ እንችላለን። ተረዳህ? ኦፍ ኮርስ ባዕድ ነገር የሚሰሩ ሰዎች አሉ። የተለያዩ ነገሮችን ክሬት የሚያደርጉ ሰዎች አሉ። በትክክል እንደውም እሱ ላይ ጎበዞች ናቸው። ቁም ነገሩ ላይ ነው የሌሉት፣ ጥሩ ነገር ላይ ነው የሌሉት። ሀገራችንን ከመቅሰፍት እናድኑ ተሰባሰቡ ሲባሉ የሉም። የኢትዮጵያን ወጣት ከፍ እንዳይል እንዳያድግ እንዳይመጣ ልሰረው እሰርልኝ ሲባሉ ግን እዚህ አካባቢ ያለ ኮሚኒቲን ይሄን ቦታ ፈልገዋለሁ ማዕድኑን ለማውጣት ወጣቱ እንዳይነሳብኝ አደርግልኝ ሲባሉ አሉ። ወጣቱን ለመግደል እታች ለማስቀረት ይባላል። ሰዎች ይሄ በደንብ ሊገባቸው ይገባል።
እዚህ አካባቢ ያለ ወጣት እንዳይነሳ ብዙ ሰው ከክፍለ ሀገር የተሰደደ አዲስ አበባ የሚመጣው ለምንድን ነው? እቺ እንደተቆላለፈች ስለገባው እኮ ያልሄደበት ቦታ የለም። እንገረ ብዙ ሰው አዲስ አበባ ሲመጣ ከተማ ሲቀይር ሀገር ሲቀይር ምክንያታዊ ነው። ብዙ ሰው በትልቅ ምክንያት ወይንም በፖለቲክስ ምክንያት ነው አሊያም ደግሞ በህይወቱ በእጣ ፋንታ ምክንያት ነው። ከሁለቱ ምክንያት አይዘልም ሞስሊ ወይም በፍቅር ምክንያት ነው እንደ ፕሮባቢሊቲ የሚቀመጡት። ገባ ብዙ ዝብስብ ነገሮች አሉ ከማህበረሰብ እሴት ጀርባ ይሄ ሁሉ ያሰውራል እነሱ። ነገር ግን ማይ ፖይንት ኢዝ ምንድነው እንደዚህ አይነትም ውዳቂ አመለካከቶች አሉ። ገባር አዩ በቃ እኔ ምንድነው ብሎ አልተማረም። በአምላኩ ላይ ተስፋ አድርጎ ነው የተሸለመው። የ40 ቀን ድል ነው በቃ ይሁን ይፈጠርብኛል አለ። መፋይት አለብ መፋለም አለብ። ገባ በዛ ሁሉ ሂደት ውስጥ ነው ያንተንም ጣም ቴስት የምታደርገው ያሸናፊነትህን ጣም። ከዛ ትባረካል። እመነኝ በስነ ስርዓት ወጥሮ የሰራ ሰው በጥረት የሚያምን ሰው መልካም ነገር ላይ ይደርሳል። ግን ምን ላይ መጣር አለበት የሚለው ማወቅ አለበት። ገባ አቅሙ ለምሳሌ ፐብሊክ ስፒኪንግ እየሆነ ሊደርሺፕ ማስተማር እየሆነ ካሜራማን ካልሆንኩ ብሎ 1000 ዓመት ቢጥር ምናልባት እድገቱ ውስን ሊሆን ይችላል ወይም ላይሳካለት ሊያማር ይችላል። የ40 ቀን ድል ነው የሚሉ ሰዎች በጣም እየጣሩ የማይሳካላቸው የራሳቸውን ዋጋ ተረድተው አቅማቸውን ተረድተው ፓሽናቸውና ታለንታቸውን የማያውቁ ሰዎች ናቸው። እነሱ ላይ እውነት ነው 40 ቀን ድላቸው ነው። ግን የመረጡት ይሄን 40 ቀን ድል እነሱ ናቸው ራሳቸው። እነሱ ራሳቸው ናቸው። ገባ ሚናቸውን አለዩ። ገንዳ ሲያገኙ ዋናተኛ መሆን አማራቸው። ካሜራ ሲያገኙ ካሜራማን ልሆን አሉ። ናትናኤልን ሲያውቁት እኔንም መማር ፈልጋለሁ ኤዲቲንግ ምናምን ይላል። የሱ ፓሽን ሌላ ነበር። አንተን ስላገኘ ስሜቱን ይቀያየራል። ነፋስ ከየት እንደመጣ አይታወቅም። ያንዳንድ ሰው አይምሮ ምንም ተጨባጭ የሆነ ነገር የለም። እንደ ነፋስ መንፈስ ነው ስራው። ገባ እዛም እዚህም ቋሚ ሚዛን የሌለው ሰው አለ። ባላንስድ ሜንታሊቲ የሌለው ሰው ገና ያልነቃ ማለት ነው። ወንድ መሆኑን ያላወቀ የሚኖርበት ነገር ያላወቀ ሰው ሴትነቷን ያልተረዳች ሴት እንደዛ ናት። ገባ እነሱ ናቸው 40 ቀን ድል ማመን ያለባቸው። እውነትም እነሱ መርጠውት ነው 40 ጊዜ አሽከርክረው መርጠውት ነው የ40 ቀን ድላቸው ነው። ልክ በራሳቸው ራሳቸው ላይ ያመጡት ጣጣ ነው እንጂ በትክክል ሚናችሁን የምታውቁ ሰዎችና የምትጥሩ ሰዎች የጊዜ ጉዳይ ነው። የጊዜ ጉዳይ ነው። ትባረካላችሁ። ተስፋ መቁረጥ አያስፈልግም። አትሊስት ዛሬን አሸንፉት። ዛሬ እንደተሰኛው ነው ህይወት ዛሬ ነው። ገባ አብርሃምም ዘርህን እንደ ምድር አሸዋ አበዛልሃለሁ የተባለው በ90 ዓመቱ አካባቢ ነው ልጅ ያየው። እኔ ሴንስ ይሄንን ትንቢት ሲነገር በወጣትነቱ ነበር። ብዙ ዓመት ጠብቋል ኢቭን አንድ ልጅ ለማየት። እንደውም ባለቤቱ አልወልድም ብለው ነበር። ትንቢቱ ሁሉ ውሸት መሰለው። አየህ በስተመጨረሻ እሱን አይደለም የሚመስለው ታሪኩን ነው የማወራው። ታሪኩ እንኳን የማይሆን ይመስል ነበር፣ ግን የማይሆን የመሰለ ሁሉ እንደሚሆን ይህ ታሪክ እንኳን በቂ ነው። ከዛ በኋላ እንግዲህ ምድር ላይ ያሉ አብዛኞቹ ሃይማኖቶች እንኳን አብርሃሚክ ሪሊጅኖች ናቸው። የእስልምናና የክርስትና ሁኔታ ራሱ በአብርሃሚክ ሪሊጅን ውስጥ ያለ አይዲያ ነው። ገባ ዛሬ ከ44,000 እና ከ50,000 በላይ ሃይማኖቶች በሱ ጉዳይ መጥተዋል። ይሄ ማለት 44,000 55,000 እምነት ውስጥ ያለ ሰው ሁሉ የአብርሃም ልጅ ነው። ትንቢቱ ተፈጽሟል፣ ግን ብዙ ዓመት ፈጅቷል። ኢቭን ግራ ጋብቷል ሁሉ። ገባ መጸነስም ቢያለ ዘርህን እንደ ምድር አሸዋ አበዛልሃለሁ የተባለው ከባድ እኮ። አየህ ሁሌም ቢሆን በትክክል ያላችሁበት መንገድ ቁም ነገረኛ ከሆነ የ40 ቀን ድል ነው ሊያስብላችሁ ሊደርስ ይችላል። ግን ይሄን ድምፅ አትስሙ። ይሄን የማህበረሰብ ሮሮ አትስሙ። ወጥራችሁ ቀጥሉ። ማህፀኗ እንደተባረከ ወይንም በሌላ ልጅ እንደተሰጠ አብርሃም አንተም ደግሞ በሂደቱ ስጥርና ተስፋ ሳትቆርጥ በእግዚአብሔር ላይ እምነትን ስትጥል የ40 ቀን ድል ያልከው በ40 ቀን ውስጥ ተለውጦ ሌላ ተአምር ሲፈጥር ልትመለከታል። ሰው እንደዚህ አይነት አስተሳሰቦች አሁን እያወራን ያለነው ማህበረሰብ ስለሚጭብን ሀሳቦች እነሱን ስለማሸነፍ ሌላ ወደ ምን እንምጣ ደግሞ ሰዎች ምን ይሉኛል እኮ ይሉንታ ጥሩ ነገር እያለ ሰዎች ምን ይሉኛል ብለህ ካስቀረህ የመጨረሻ ተቀማል። ሰዎች ምን ይሉኛል ብለው የሚፈሩ ሰዎች ባይዘው አሁን አንዳንድ ሰው እኔ ታለንት አለኝ ማህበረሰቡን ፈርቼ ይላል። ፈርታ አይደለም ምን እንደምሰራ ስለማታውቅ ነው። ምን እንደሚሰራ የሚያውቅ ሰው በምንም አይነት ተአምር ሰው ምን ይለኛል ብላ አይፈራም አይደለም። በትክክል አሁን ለምሳሌ ሰዎች ይፈራሉ ሶሻል ሚዲያ ላይ የሆነ ሀሳብ መስጠት ነው። ቪዲዮ ራሳቸው ነው ለምሳሌ ያልኩት ስለ ፌሚኒስት አውራ ምናምን ተባለ ሀሳባቸው መግለጽ ያ ደስ ብሎኝ ነው የማወራለት። ለምን ስለማወራው ነገር አውቃለሁ። ገባ አሁን ለምሳሌ አንድ ሙስሊም አለ ወይንም አንድ ክርስቲያን አለ። ለነገሩ የሃይማኖት ጉዳይ አናደርገው። ሰዎች እንደውም አሁንም በሃይማኖት ምክንያት አግኝተው በህይወታቸው ውስጥ የሚያደርጉት ብዙ ነገር ስላጡ እግዚአብሔር ረስተው እግዚአብሔር እናገኝበታለን ብለው በሚያስቡት ስርዓቱ ላይ መጨፋጨፍ ስለጀመሩ ስለዛ እናውራ። ግን ትንሽ ሌላ ነገር እንፍጠር። ለምሳሌ አንድ የቡና ቢዝነስ የሚያውቅ ሰው አለ።
አንድ ደግሞ የወተት ቢዝነስ የሚያቅሰዋል ገባ የወተቱ ቡና ላይ ሰርቷል እንበል ስለ ቡና ኔጌቲቭም ለማውራት አይፈራም ስለ ቡና ፖዚቲቭም ለማውራት አይፈራም ለምን ያውቀዋል ምንም ፊር የለበትም በተመሳሳይ የሆነ ሐሳብ ለመስጠትም ስትነሱ አትፍሩ ገባ አንዳንዱ ሰው የሆነ ሃይማኖት ይወክልና በዛ ሃይማኖቱ ላይ ማብራሪያ ለመስጠት ይፈራል ፈሪ ሆንከው ሃይማኖትን አንተም ስለማታውቀው ብዙ ሰው ባይዘው ሃይማኖትን አይቀው ውሸት ፈሪ ሆኖ ለዛ ነው መግለጫ መስጠት የከበደው መጥቶ እገሌ ብለን ህዝቡ እየወደደው አባ ገሌ ያለው ያልወጣው ህዝቡን ያልገሰጸው እሱ ብዙ አይነት ነውር በልቡ ስለተሸከመ እንጂ እውነት በልቡ ያለና የሚሰራውን የሚያቅሰው ደፋር ነው ይሉኝታ ያጠቃው ገባ የሚያደርገውን የሚያቅሰው ይሉኝታ ያጠቃው በምንም አይነት ተአምር ሰው ምን ይለኛል ብዬ ኮኔ ተወካለ አንድ ሰው ዊክ ነው በጣም ደካማ ነው ፈሪ ነው ሰው ምን ይለኛል ብዬ ተወኩት ያለ ጉዳይ ላይ ሲጀመር አያውቀው ውሸት ነው የምታውቀውን ነገር አትፈራም ናትናይ አዎ እሱማ በምንም አይነት ተአምር አትፈራም ካሜራው አልበራም አለ ለምሳሌ ቅድም አንተ አብርተው ነበር ኢቭን የምርም አልበራም ብሎት ቢሆን ራሱ አሬ ይበራል ነው በምንም አይነት አውቀሃላ ቼክ አድርገሃላ አትፈራም ነገር ግን ቀድመ ቼክ ካላደረከው እንዴ ለምንድን ነው ያልበራው ብለህ አንተም ቼክ ማርክ ትፈራለህ አለቃዬ መጥቶ አንተ ነው ያበላሽው ቢለኝስ ብለህ ትፈራለህ ግን በእርግጠኝነት ቀድመ አብርተው ከሆነ እስኪ ልሞክረው ብለህ ትደፍራለህ ሰዎች የማያውቁት ነገር ላይ ነው ፈሪ ነው ስለዚህ ማህበረሰቡ ምን ይለኛል ብዬ እፈራለሁ የሚል ሰው የፈራበት ጉዳይ ላይ ምንም ዕውቀት የለውም ያስመሰለ ለዛ መውጫ መንገድ ትልቁ ጉዳይ እሱ ነው በቃ አሁን የሆነ ቪዲዮዎች ላይ ሐሳቦች እናገራለሁ ስለምንም ስለምናገረው ነገር አልፈራም ለምን የምናገረውን ነገር አውቃለሁ ሰው ብዙዎች እንደዚህ ይፈራሉ እንደዚህ የፈራችሁት ጉዳዩን ስለማታውቁት ስለዚህ ጉዳዩን አውቁት ስታውቁት ጀግኖች ትሆናላችሁ ከዚህ ከማህበረሰብ ፍራቻ ወደ ራሳችን ስንመጣ ትወጣላችሁ ማለት ነው ገባ እኔ በጣም ታላቅ እንትን መሆን ፈልግ ነበር ፈራለሁ ታላቅ እንትን ብለ የጠራው ሙያ ላይ ሲጀመር ዕውቀቱ የለም ዝም ብሎ ዕውቀቱ ካለ አትፈራም እንዴ ትፈራለህ እንዴ ምን ነው ጎል ሐሳብ ምናምን ካለ እንዴት አድርጓለሁ የሚለውን ካመንክበት እኮ ምን ያስፈራል ሄደ ነው የምታደርገው yes ሲጀመርም ስላላወቀው ገባ ወር ደግሞ የሆነ ለመታየት ወይ ሰውን ይሄ አሁን ያልነው አላ ይሄ ፐርሰናል ኬዞች ላይ ገባ ፐርሰናል ጉዳይ የፐርሰናል ሰክሰስ ላይ እንጂ ብዙ ነገር እውነትን ማውቃት ተወራ እኔ እንኳን ብዙም አላወራው ነገር አለ ከደመኝ አንፃር ገባ መፈራውም አለ በትክክል አውቂው ይሄ ፐርሰናል ይሄኛው ለምንድነው መፈራው ፐብሊክ ጉዳይ ነው ማለት ትላልቅ ጣጣዎች አሉ ገባ አሁን ባጭር ቋንቋ ሊሆነ ሰው እናንተ እዚህ ኢትዮጵያ ውስጥ ኦሾ አሁን ኢትዮጵያ ውስጥ ቢመጣ ማለት ነው አለቀለት እሱ ራሱ ምን ብለዋል ኢትዮጵያ ውስጥ በሄደ በድንጋይ ወግረው ይገሉኛል ምክንያቱም የዛን ሰዓት ኢትዮጵያ ዳሃ የተባለችበት ሰዓት የሚፈልጉት ባሁን ሰዓት ዳቦ ነው ዕውቀት አይደለም እና እኔ እንኳን ቦታ የለኝም እናንተ ይሄን ያህል ብታከብሩኝ ብሎ ያስተማረበት ፓርት አለ ልክ እንደዚህ አይነት ነገሮች ሊፈጠሩ ይችላሉ እነዛን ነገሮችን በሚስጥር ታቆያለህ ማህበረሰቡን ባንድ ሌላ ችግር ውስጥ ስለሚከቱ ግን የግልህን ድክመት ነው የምለው እኔ አታሳብ ነው ያ ፐርሰናል ኢሹዎች ላይ ነው እንጂ ፐብሊክ እንደ ግሩፕ የምትንቀሳቀስባቸው ጉዳዮች ሊኖሩ ይችላል ለምሳሌ ስለ ኢትዮጵያ ነገር የሚያውቅ ሰው ሊኖር ይችላል በትክክል የእግዚአብሔር አቅም ያለው በላዩ ላይ መንፈስ ያለው ሰው ሊኖር ይችላል መጥቶ ያወራ ስንት ትንቢት ተነገረ ማፈሪያ እኮ ነው ኢትዮጵያ ውስጥ ዩቲዩብ እንኳን ሰው ማየት ከጀመረ ጀምሮ በ2017 እንዲሆናል እንትና የሚባል ንጉስ ይመጣል እንደዚህ ሆኖ ዓመተ ምህረት እየተከሰ ምን አለበት ዝም ብለው ተስፋውን ብቻ ቢሰጡ ታላቅ ነበርም ታላቅም እንሆናለን የሚል ለምሳሌ ኢሞቶ አላት ኢትዮጵያ ይሄው ዛሬም ድረስ በጀግነት እያኖሩ ነው ለምን ዓመተ ምህረት የለው ሁሌ ያኖራል ግን እነዚህ በቃ ትንቢትም ቢሆን ይሻላል ተብሎ ገባ እንደዚህ አይነት ጉዳዮች ዕውቀት ያለው ሰው አያወራም ፐብሊክ ላይ ከየት አመጣሃት ያለ ጥፍሩ ሊነቀል ይችላል ማን ነው ንጉሱ የት ነው ያለው ትባላል ችግር ይፈጠራል እንደዚህ አይነት የማህበረሰብ ሀገራዊ ዕውቀት ያለው ሰው መደበቅም አለበት እውነታዎችን የሚያክሰው ነገር ግን ግላይ በሆነ ስኬቱ ላይ በሙያው ላይ በስሜቶቹ ላይ ገባ አሁን እኔ እኮ እሷን እወዳታለሁ ግን ማህበረሰቡ እኮ ምን ይለኛል ገሌ ምን ይለኛል ብዬ እኮ ነው የማልቀርባት ካልክ አይደለም ልንገርህ የትኛውም ሴት ሲጀመር እንደምታኖራት ካወቀችና በትክክል እንደምትወዳ ካወቀች ትመርጣለች ገባ እንደምታኖራት ስላላወቅ ስለማታውቅ ነው ገባ ስለምትፈራ አታሳብ እንደና ምን ህዝቡ ምን ይለኛል እንዴ ሲጀመር ያፈቀረው እንደ ሰው ምን ይለኛል አይደል ገባ አሁን ሰራ እያደረኩ ነው እኔ ፍቅር በድብቅም ቢሆን ይለው ይሄን ያህል ገንዘብ ደርሻለሁ እዚህ ይዤሽ እጠፋለሁ ነው የሚላት እምቢ ስትለው ሁሉ አስገድዶም ይወስዳል ያን ያህል ደፋሩ በሚያቀው ጉዳይ ላይ ስለማታውቀው ስለዚህ
የማህበረሰብን ፍራቻ ለማሸነፍና ታለንታችሁን፣ ፐርሰናል የሆኑ ኬዞቻችሁን፣ የበታችነት ስሜታችሁን ሙያችሁ ላይ የተሻለ ሆኑ ለመገኘት ትልቁ ቁልፍ ምንድነው? ያ ልትገኙበት፣ ልትታዩበት፣ ልታደርጉት የፈለጋችሁት ጉዳይ ላይ በቂ እውቀት ይኖራችሁ። ያ ቫሊድ ነው። yes ገባ። አንድ ኦርቶዶክሳዊ ወጣት አለ ለምሳሌ ገባ። ብዙ ርዕሶች አሉ የሚያከራክሩ በሃይማኖት ደረጃ እንደዚህ ነው ብሎ ከማውራት በፊት እንደዚህ ነው አንበል፣ እንወቀው። ገባ። አንድ ሙስሊም አለ እንደዚህ ነው አይበል፣ ይወቀው። አንድ ፕሮቴስታንት አለ አይጨቅጭቅህ፣ አይጩህብህ። ገባ። በቃ ኢየሱስ ነው አትበል። ኢየሱስ ምንድነው? ምን ሰራ? ምን አደረገ? መርምር። ብጠይቅህ አትመልስም እኮ እና ለምን ትሸፈናለህ በአንድ ቃል ውስጥ? ይሄ ድክመት ሙሉ ለሙሉ ዲፕ ተረዳው። ገባ። ከዛም በኋላ ሴቶቹ ቢሰርቡኝ ስለ ፌሚኒዝም አውሮቼ ምናምን ቢሰርቡኝስ ምናምን አይሰድቡህም። ስታወራ ራሱ ቴስት አድርገው እንደማታውቀው ስላወቁ ነው የሰደቡ። እመንም እንጂ ያከብረዋል። እነሱስ የፈለጉት እናንተ አይነት ወንድ አይደል እንዴ? ስለ ፌሚኒዝም ምን ያህል የማህበረሰብ ውድቀት እንደሚያመጣ ካስረዳህና ተጨባጭ የሆነ እውቀት ካለ እነሱም እኮ ክፉንም ደጉንም እኮ ያውቁታል። ሸፍነውት ነው። የትኛውም ሰው የሃይማኖት ተቋማት ላይ ያየው ክፉ ነገር አለ ሲሄድ የሆነ ቦታ ላይ ግን ሸፍነውት ነው። እነዚህም ያውቁታል። እንደውም ስታወራና በደንብ የምታውቀው ከሆነ ያከብረዋል። አይናገሩም፣ ዝም ነው የሚሉት። በአንተ ላይ አስተያየት አይሰጡም። ገባ። ስለዚህ ስለዛ ጉዳይ ምን ያህል ታውቃለህ ነው ዘ ፖይንት። ምድር ላይ ስለምትናገረው ነገር እውቅ እንጂ በምንም አይነት ተአምር አትፍራ። ስለምታደርገው ነገር በቂ መረዳት ይኖርህ እንጂ በምንም አይነት ተአምር አትፍራ። ገባ። የማያውቁ ሁሌም ይፈራሉ። እርግጠኝነት የሌላቸው ሰዎች ሁሌም ይፈራሉ። በራስ መተማመን የማያውቁ ሁሌም የማህበረሰብ ፍራቻ አለባቸው። ስለዚህ ከማህበረሰብ ፍራቻ ፐብሊክ ስፒኪንግ በለው። አሁን ሰዎች ፐብሊክ ስፒኪንግ መድረክ ላይ ወጥቶ ማውራት፣ ትምህርት ቤት ፕሬዘንት ማድረግ ይፈራሉ። የፈራሃው የጨነቀ ምን እንደምታወራ ስላልተዘጋጀ፣ ምን እንደሚያወራ የተዘጋጀ ፕሬዘንት የሚያደርግ ተማሪ ነገ እንደውም ይቸኩላል እስከሚያቀርበው ትምህርት ቤት ማስደመም ይፈልጋል። ክፍል ውስጥ ቆንጆ ልጅ አለች ሊያስደማት ይፈልጋል። ክፍል ውስጥ ጓደኞቹ አሉ ሁሌ ሙድ የሚይዙበት፣ ከነሱ በልጦ መታየት ይፈልጋል። ለምን? ዝግጁ ነው፣ ያውቀዋል ያንን ጉዳይ። የማያውቅ ግን ይፈራል። እንዲህ ምን ይልሃል? ሙድ ቢይዙብኝስ ምናምን ፕሬዘንት ሳደርግ ሚኒ ሚዲያ ላይ ወጥቼ ስናገር አይደለም፣ ስላልተዘጋጀ ነው፣ ስለማታውቅ ነው። አትሸፋፍን። አንተ ራሱ ወይም በእርግጥ ላታውቀው ትችላለህ። አይምሮን ኮንትሮል ማድረግ ካልቻልክ ያን ያህል ነው አይምሮ የሚጫወትበት። አሁን ብዙ ሰው አያውቅም። ስላልተዘጋጀና በዛ ነገር ላይ ዝግጁ እንዳልሆነ በዛ ምክንያት እንደሆነ የችግር የደረሰበት አያውቅም። ብዙ አሁን የምናወራው አይገባውም። ብዙ ግን ይግባ። ከዛሬ ጀምሮ ሞኛቱ ልጅነት ይብቃ። ገባ? ልጅነት ይብቃና ብስል ሁን። ምንም ነገር ላይ ማህበረሰብን የምትፈራው ወይንም ሰው ምን ይለኛል የሚንታ የሚይዘ ያንን የምታደርገው ነገር ላይ በቂ እውቀትና በቂ ልጠኝነት አንተው ስለሌለ ብቻ ገባር። ሰው ሃይማኖቶች ላይ ተመለከትን። ሰማዕታት ለምንድነው አንገታቸውን የሰጡት? በአምላካቸው እርግጠኛ ስለሆኑ። ገባ? አንገታቸውን ያልሰጡትስ የካዱት ለምንድነው? በአምላካቸው እርግጠኛ ስላልሆኑ ነው። ሰዎች እርግጠኛ በሆኑበት ነገርና ባወቁት ነገር ላይ ፍርሃትን አያውቁም። ሰዎች በማያውቁት ነገር ላይ ነው የሚፈሩት። ስለዚህ የምታወጡት ፖቴንሻል አቅም ካለ፣ እስኪል ካለ፣ መናገር የምትፈልጉት ነገር ካለ፣ ለማህበረሰቡ ላይ ማሳየት የምትፈልጉት ነገር ካለ፣ ምንም ነገር ካለ እዛ ነገር ላይ ያላችሁ እውቀት በቂ መሆኑንና ያ ነገር የያዛችሁት እውነትነቱን አረጋግጡ። ያኔ ኃይሉ የማድረግ አቅሙ ይመጣል ማለት ነው። ሄደህ ያችን ልጅ ሄደህ ማውራት የፈራኸው ኢንሴኩሪቲ ስላለ ነው። አላምርም ብለህ ፈርተሃል ወይ የሆነ ነገር ይጎላል ብለህ ሰዎች ቢያዩኝና ቢስቁብኝ ብለህ ፈርተሃል። ኢኔሴንስ የሰዎች ሚንታ ገና አልወጣልህም። ገና አላምርም ካልክ እናስተካክላ እመራ ዱብ በል። ይሄን አስቀያሚ ሰውነትን አስተካክል። ገባ? ይሄ ቋንቋ የማያውቀውን አንደበትን አንብባ። ብዙ አይነት ሮማንቲክ ልቦለዶች አሉ። አንብባ፣ ተማራ፣ ቪዲዮዎችን ተመልከታ። ሄደህም ቆንጆ ንግግር መቻል ከፈልግ ይሄን ሳታደርግ እፈራለሁ ምናምን እኮ የፈራው ስለማታውቅ ነው። ዴፊኒትሊ በደምብ ተረዳኸው? በደምብ ተረዳ። ተመልካቾችን በደምብ ተረድተዋል። ይሄን ይመስላል የዛሬው ቪዲዮአችን። ከዚህ በኋላ እፈራለሁ የሚል ሰው ካለ ያንን ነገር አያውቀውም ማለት ነው። በዛ ነገር እርግጠኛ አይደለም ማለት ነው። በነገራችን ላይ ህይወት ላይ አስተውለህ ከሆነ የሆነ ሰዎች አንተን አድንቀው ይመጣሉ። የሆነ ስራ አብረህ እንድትሰራ ቀድመህ ስጋቱን ካወራህባቸው ይተውዋል። ለምን? አንተ የፈራኸውን እንደማታሳካው ያውቃል። በርቤ በሰል ያሉ ሰዎች ስለሚገባቸው ፍርሃታችሁን አታሳዩ የሚባለውም ለዛ ነው። ገባ? ሁሌም ጥሩ ነገር አውራ፣ አትፍራ፣ አትንቀጥቀጥ። ይሄ እፈራለሁ ምናምን የሚል ሰው ካለ ተውት።
ይምርም አያሳካው ገባ እንደዛ አይነት ሰው የሚያጋባብህ ኢነርጂ ጥሩ አይደል አያውቀውም ማለት ነው ያንን ጉዳይ ገባ ሰው ስለ ቢዝነስ አውርቶ ምናምን ይሄን ስራ ምናምን ብሎ ግን እንደዚህ ነው ካለ ከፈራ ሸሸት ካለ ምንም አያውቅም ሲጀመር አላወቀውም ሰምቶ ነው ወይም የሆነ ፖድካስት አዳምጧል ወይንም ኢሞሽን ነው ላይክ ልጅ ሆነን ካስታወስክ ብዙ ተረት ከማንበባችን ብዛት ኢቭን አሁንም ድረስ የሚያስብ ሰው አለ ይሄን ሐሳብ በእርግጠኝነት በጣም ብዙ ማህበረሰብ ይሄን አሁንም ያስባል ኢቭን 50 ዓመትም ሞልቶት የሚያስብ ሰው አለ አሁን እንደው ጠዋት ስነሳ ካልጋይ ስር ይሄን ያህል ብር ባገኝ ምንድን ነው ማረግበት ትሬዠር እዚህ ስቆፍር ባገኝ እንትና አካባቢ ትሬዠር አለ እሱን ፍለጋ ሊድ እንደ ያላሰባት የለም እንጂ ትሬዠር ስለማግኘት ገባ ሰው ሁሉ ተመኝቷል ለምን በተመሳሳይ ተረት ነው አይምሮአችን ሼፕ ተደርጎ የመጣው ትሬዠርን ያላሰበ የለም ብር የሆነች ድብቅ ሀብት ማግኘት ገባ ረብጣ ብር ምናምን አሁን እንደው እንትና ይሄን ያህል ብር ቢሰጠኝና ምንድነው ማረግበት ያለ ያላሰበ ገባ ልክ እንደዛ ቅዠታም ነው የምትሆነው ፈሪ ከሆንክ አላዋቂ ከሆንክ እንደዛ የቃዣ አሁን አቤት ነው ይሳውራ ነው የምትለው የምትወራውን ካላወቅ መቼም ወጣጣውራ ማህበረሰቡ ይረግጣል ገና በስሜት በሞራል ይጫወትባል ለምን አቤት ባወራለት ብለህ ሐሳብከው እንጂ አላወቀው በስሜት ነው ተነርተ ነው ባዶ ሃይላንድ ሁሌም ቢሆን ይጫዋል ከዛ ብዙ ሰው ውሃ ያለው መስሎት እየሮጠ እዛ ጋር ይሄዳል ውሃ ያለው ሃይላንድ ግን አይጮህም ባዶ ሃይላንድ በጮት ነው የሚያሳምነው በመለፍለፍ ከላይ ነገር ግን ሰዎች አንተ ጋር መተው ረክተው ለዘላለም የሚቆዩት ውሃ ያለው ሃይላንድ ስትሆን ነው ይሄ ማለት ምንድነው ስለምትጮህና ስለምትዋራለት ነገር ህይወት ያለው ነገር ካለ ካወቀውና አንተ ራስ እርግጠኛ ከሆንክበት ሴትም የምትንቅ ባይዘው ይለዚ ነው ገባ በራስ እርግጠኛ አይደለም ኢንሴኩሪቲ ተራሷ ተባብለለ እሷን ሰባታ አይደል ተናዘ አትገላገል ገባ የነፍስ አባት አይደልሽ ሆነ አይደልሽ እሷ ያንተ ዶክተር አይደልሽ እሷ ራውኢላት እንደ ያንተን ሐሳብ እየጋበስካት ወይንም እየከፈልካት የምታዳምጥ አይደልሽ ይጨንቃታል ትቀፋታል ሌላ መልክ ነው ሁሉ የምትይዝባት ባይዘው መልክ ሁሉ ይቀየርባታል ቁም ነገር ነው ነገር ያ ሰው ያጥናው ወይንም ደግሞ ስለዚህ ጉዳይ ሰዎች ሪሰርች ነው ኢቭን መልክ ቅርጽ ሁሉ ይቀየርባታል በጣም ውብ ሆነ ነበር የምታያት በጣም ኢንሴኩሪቲን ስታሳየና በምትወራው ነገር ላይ እርግጠኛ እንዳልሆንክ በገባት ቅጽበት ፍራቻ እንዳለበት ባለ ቅጽበት ባወቀች ቅጽበት መልክ ይቀየርባታል ሴቷ የሚገርም መልክ ተቀይሮባት ያ ሁሉ አትራክሽን ይጠፋና ከዛ ይጠቅመኛል አይጠቅመኝም ወደሚል ኮንክሉዥን ልክኛ ላይክ ናቲ ምን ሊያግዘኝ ይችላል ይሄን ሊያግዘኝ ወንዶች በግልጽ እኔ ይሄን ጠቅማለሁ አንተ ይሄን ጥቀመኝ ከዛ ሴቷም ተቃራኒ ጾታ እንግዲህ አስበው በቃ ይሄኛው ለዚህ ሆነኛል ብላ ትመድባለች ለምን ፈሪና ስለምትወራው ነገር አታውቅም ለዛ ነው ያልተሳካልልን ብዙ ነገሮች ሶዛዝ ይሄንን ፊር ለማሸነፍ ይሄን የማህበረሰብ ፍራቻ ለማሸነፍ ትልቁ ነገር ምንድነው ልትዋጣው ወይንም ደግሞ ፈራሁበት ያልከውን ጉዳይ ላይ ምን ያህል እርግጠኛ ነህ ምን ያህል ታውቀዋለህ ምን ያህል ዝግጁ ነው የሚለው እንደዛ ከሆንክ አንበሳይ አብሮህ የሚተኘው ያንተ አካል ነው የሚተኘው ስተኛ አብሮህ የሚኖረው ያንተ መንፈስ ነው የሚያሳድግህ የሚያኖርህ በህይወት ላይ ስልጣን ያለው አምላክህ ነው እና ደግሞ አንተ ራስህ ነህ ከአምላክ ቀጥሎ የሰጠህ ጭንቅላት አለ ከአደጋ ራስህን ትጠብቃለህ ታሸሻለህ ስለዚህ በእንደዚህ አይነት ነገሮች ላይ ሙሉ ከሆንክ ማንም አይጎዳህም አሳያቸው አስወጣው ከዚህ በኋላ የሚፈራ ትውልድ አንፈልግም ማለት ነው ያ በደንብ ራዊልን የምታዳምጡ ናትናኤልን የምታዳምጡ ሰዎች ፍርሃት ፈራው ምናምን ስለማታውቁት ነው በዛ ነገር ላይ በቂ እውቀት ስለሌላችሁ ሰው አትንቀጥቀጡ ምድር ላይ ያሉት ታላላቅ ሰባኪያን ስለ ሃይማኖታቸው ሰብከው ተአምር የሰሩት ለምን ስለሚያወሩት ነገር ያውቃሉ አሁን በእስልምና ውስጥ ዶክተር ዛኪር የሚባል ሰው አለ በሆነ ወቅት ላይ በቃ ዓለምን በሙሉ የዞረ ሌላ የተቀራኒ ሃይማኖቶችን ሲያሸንፍ የነበረ ሲያስተምር ዛሬም ድረስ በሙስሊም ልብ ውስጥ ያለ ሁሉም ሙስሊም የሚያውቀው ሰው ለምንድን ነው ያሸነፈው የሚያወራውን ስለሚያውቅ እስልምናው ላይ ዲፕ የሆነ ብዙ ጥናት ሰርቷል በደንብ ያውቃል ስለዚህ በቃ በኮንፊደንስ ነው የሚለው በክርስትና ውስጥም እንደዛ አይነት ሰዎች አሉ ለምን ዲፕሊ ሄደዋል ብዙ አይነት ሰዎች አሉ ገባ በዛ ነገር ላይ እውቀቱ ስላላቸው ፓወርፉል የሆኑት ዩኒክ የሆኑት ስለ ስነ ጽሁፍ አንድ ሰው መጥቶ ደፍሮ ካወራ ስለ ስነ ጽሁፍ ከፍተኛ የሆነ ጥናት ሰርቷል ማለት ነው ጥልቅ የሆነ መረዳት አለው ማለት ነው ገባ ያ ነቢያቶች ራሳቸውን የሰጡት ለእግዚአብሔር ራሳቸውን አሳልፈው የሰጡት ለምንድን ነው ወየውላችሁ ያሉት ለምንድን ነው አስበው በዛ ሁሉ በሮም ወታደር መካከል የእግዚአብሔርን ታላቅነት ሲመሰክሩ እመኑ እየተባሉ አንገታቸው ሲቀል የነበረው ለምንድን ነው እርግጠኛ ናቸው በአምላካቸው ላይ እርግጠኛ ያልሆኑ ብቻ ናቸው ፈሪዎች ነው ማይ ፖይንት ኢዝ
ስለዚህ ከፈራ እርግጠኛ ስላልሆንክ ነው እንጂ ማህበረሰቡ ይዘው አይደለም። ምድር ላይ ካንተ ውጭ ራስን ያሰረ ማንም የለም ይሆናል ማለት ነው። ያሳባችን መስከረ ራስን ያሰርከው አንተ በማህበረሰቡ አታሳብ። የማህበረሰብን ፍራቻ የምታሸንፈው አንተ ውስጥ አንተ ከራስ ጋር በምታደርገው ጦርነትና በፈራህበት ጉዳይ ላይ እርግጠኛነትና ዕውቀትን በማምጣት ነው እንጂ ምን ይሉኛል እያልኩ እኮ ነው በሚል ተልካሻ ሰበብ አይደለም ማለት ነው። አመሰግናለሁ። ቻናላችንን ሰብስክራይብ ማድረግ እንዳትረሱ። በእነዚህ አይነት ፍራቻ ውስጥ ያላችሁ ሰዎች ምናልባት በቀላል ንግግር ሊፈታ ስለሚችል በዚህ ቴሌግራም አካውንት ፎር ካውንስሊንግ ብላችሁ መልእክት አስቀምጡልኝ። መልካም ጊዜ።